አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል፣ ብዙ ዋጋ ከፍለሃል። እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለህ ብዙ ነገር አድርገሃል አባዬ። ለእኔ ብለህ ነው አባዬ። የእውነት የምትዋሽና እውነቱን ማስነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛት እና ንገረኝ አባዬ እንዳታሽን። እውነት ቆይ ዳጣ የኔ ትረች አባዬ ንገረኝ። አቶ ደረጀ በድንጋጤ ሲሾፍር አደጋ ደረሰበት። እስከ ዛሬ የተደበቀውን ሚስጥር ዳጣ የዛቤት ልጅ መሆኗን እንዳወቀች እንደሰማች ነገረችው። ወይዘሮ ማርታ በአቤጌል ሁኔታ እጅግ ተጨንቃለች። ናታንና ዳጣም አቤጌል ይህን ሚስጥር በመስማቷ እጅግ ደንግጠውም ነበር። ሰላም እንደምን አላችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላምታ ይድረሳችሁ እያልኩ ዛሬም እንደወትሮ በዳጣ ድራማ መጣው። ቪዲዮን እስከ ፍጻሜ በማየት አብራችሁን ቆይታ እንድታደርጉ ጋበዝኩ። አቤጌል እስከ ዛሬ የምትጠረጥረው ጉዳይ እውነት መሆኑን ስትሰማ እጅግ በጣም ደንግጣ አዝናም ተናዳም ተበሳጭታም ነበር። እናም በዋናነት ጉዳዩ የሚመለከታትን ዳጣን አጥብቃ በመጠየቅ ስታፋጥጣት ነበር። እውነቱን አውጪ፣ ተናገሪ፣ ያወራችሁትን ሰምቻለሁ፣ አንቺ እህቴ ነሽ ወይ ስትል ቃል በቃል ይህም ብቻ ንገሪኝ ስትል ስታብጠልጥል ስጠይቃት ነበር። ዳጣ ግን በታላቅ ፍርሃትና ድንጋጤ ውስጥ ሆና በማልቀስም በህንባም ጭምር ስትለምናት ነበር፣ እግሯ ላይም ወድቃ ጭምር። ምክንያቱም ዳጣ ሁል ጊዜ እንደምትለውና ሁሌም የምታስቀድመው ከራሷ ይልቅ ቤተሰቦቿን በመሆኑ የዛ ቤተሰብ ደስታ በሷ ምክንያት እንዳይደፈርስ እጅግ ስለምትሰጋ እናም በዚህ መልኩም ይህ ሚስጥር እንዲወጣ ፍላጎቷ አይደለም። አባቷ ባሰበበት እና እሱ በመራው መንገድ ይህ ሚስጥር እንዲታወቅ በሰላም እንዲፈታ ነው እንጂ በአቤጌል በኩል ይህ ሚስጥር ተሰምቶ ከዛ በኋላ የሚፈጠረውን ነገር እንግዲህ መቋቋም ስላቃታት በጣምም ስለደነገጠች እግሯ ላይ ሁሉ ወድቃ ስትለምናት ነበር። የሰማሽው ነገር እውነት አይደለም በሚል ልታሳምናትም ሞክራ ነበር ከናታን ጋር። እናም ያው የለመነችበት መንገድ እኔ አንቺን እውነት ከተናገርሽ ማለትም ይሄ የሰማሽውን ነገር እውነት መስሎሽ ከተናገርሽ እኔ ከዚህ ቤት እባረራለሁ፣ መውደቂያ የለኝም ምናምን በሚለው ቃል ልታሳምናት ልታስተዛዝን ሞክራ ነበር። አቤጌል ግን በጭራሽ አሻፈረኝ በማለት ቀጥታ ሄዳ ክፍሏ ያው አባቴ እንዴት እንደዚህ ያደርጋል በሚል በማሰብ በማሰላሰል በማልቀስ በዛ ሂደት ውስጥ ሆና እናቷም አይታት ነበር። እና ምን ሆነሽ ነውም ስትላት በፊት ጊዜ እንኳን ምን ሆነሽ ነው ተብሎ ተጠይቃ ይቅርና ያሉበት ሄዳ ተኝተውም ከሆነ ለምን በውድቅት ሌሊት አይሆንም ሄዳ የሆነውን ነገር የተፈጠረውን ወይ የምጠረጥረውን ጭምር ራሱ ለመናገር ወደኋላ የማትናት። አሁን ላይ ግን እንግዲህ ትልቅ ለውጥ ነው ይህ ራሱ በአቤጌል ላይ ያለው እና አባቷ በሷ ላይ የሰራው ነገር ሰርቷል። እናም ለዛ ማረጋገጫው እንግዲህ ይህን የሚያክል ትልቅ ሚስጥር እስከ ዛሬ የምትጠረጥረው ጉዳይ በጆሮዋ ሲገባ ስትሰማ መታገሷ፣ ሰምታ ዝም ማለቷ፣ ወዲያው ለእናቷ አለማሳወቋ ይሄ ትልቅ ለውጥ ነው በእውነቱ። ሆኖም ግን ያው ይህን በማሰላሰል እንዴት ይህ ሊሆን ይችላል? አባቴ ለምን እንደዚህ ያደርጋል? እናቴ እያመነችው በእናቴ ላይ ይህንን ያህል ዘመን ይህን ነገር አድርጎ እሷ ግን አታውቅም በሚል ለእናቷም በማዘን በተፈጠረውም ነገር በመናደድ በማልቀስ ሂደት ላይ እያለች እናቷም ያው ስታያት በጣም በመደናገጥ ምን ሆነሽ ነው ብላም ብትጠይቃት ልትናገር አልቻለችም። አቶ ደረጀ ግን ያው የሚያውቀው ሚስጥር ስላለ ያን ደግሞ ምናልባት ሰምታ ሊሆን ይችላል የሚል ግምት ስላለው እሱም በታላቅ ፍርሃት ውስጥ ሆኖ ያው ወይዘሮ ማርታ ባለቤቱ ማለት ነው አቤጌልን ለብቻዋ እንተዋት ትተናት በኋላ ተረጋጋና እናናግራታለን ብሎ እንድትወጣ ያደረገበት ፓርት ያው እዛ ጋር አጥብቃ ብጠይቃት ምናልባት ትነግርብኝና ሚስጥሩ ከዛ የሆነ ከቁጥጥር ውጭ እንዳይሆን በሚል ወይዘሮ ማርታን ባለቤቱን ይዞ ሄዶ ነበር ከአቤጌል ጋር ማለት ነው። አቤጌልን ለብቻ በመተው በዛ ሂደት እንግዲህ አድረው ማልደውም ወደ ጉዳያቸው ከሄዱ በኋላ በመመለስ ላይ እያሉ አቤጌል ላሰበችው ነገር ለወሬዋ እንዲመቻት ዳጣን እንድትሄድ አድርጋ ነበር። በትራንስፖርት በላዳም ሆነ በምንም ተሳፍረሽ ሂጂ ከፈለግሽ እኔ ከፍላለሁ በሚል እንድትሄድ ካደረገች በኋላ ያው አባቷ ሲመጣ ጠብቃ ከዚህ በኋላ እንደማትታገሰው እውነቱን እንዲነግራት እስከዛሬ የጠረጠረችው ነገር እውነት መሆኑን ቃል በቃል ስትነግረው ነበር። እናም ሳትዋሽ እውነቱን ንገረኝ ዳጣ እህቴ ናት አይደለችም የሚለውን ጥያቄ ስትጠይቀው እዚህ ጋር እንግዲህ አቶ ደረጀ
በጣም በመደንገጡ ይህን ጉዳይ እንግዲህ በእሷ በኩል መውጣቱ ሚስጥር ይህንን ሚስጥር አቤጌል መስማቷ አስደንግጦት ስለነበር ምንም ምላሽ ሳይሰጣት ያው መኪናውን አስነስቶ ሲሄድ አካሄዱም ትክክል አይደለም እና ያው አደጋ እንደደረሰበት ነው። አይደለም ይህ ዱብዳ እንግዲህ ይህ ነገር በአቤጌል ጆሮ ደርሶ ይቅርና ከዚህ ቀደምም እንዲህ ያለ የሆነ ጥርጣሬ እንኳን ወይዘሮ ማርታ ሰማች በሚል አደጋ ሊደርስበት ነበር። ያውም አብሮት ናታን ስለነበር አንተ አትሾፍር እኔ ሾፍራለሁ ብሎ ለተወሰነ ቀናት አቶ ደረጀ እስኪረጋጋ ድረስ ናታን ነበር የሚረዳው የነበረው በመሾፈር ማለት ነው። እና ያው በእርግጥም ድራማውን ልክ ሲጨርሱት መጨረሻው ፓርት ላይ ሰስፔንስ አድርገው ለመጨረስ የሚያደርጉትም ነገር ሊሆን ይችላል። በእርግጥም ደግሞ ጉዳዩ አቶ ደረጀን እጅግ የሚያስደነግጠው ነው። በዚህ መልኩ በአቤጌል ጆሮ መግባቱ ማለት ነው። እዛ ጋር አስተባብሎ እንደ ቀድሞ አይ አይደለም ወይ እንደዚህ ብሎ ማለትም አልቻለም። ምንም ሊል አልቻለም። እንግዲህ ቀጥታ ወደ ቤቱ በማምራት ሚስቱን ባለችበት ሁሉም ቤተሰብ ባለበት ይህንን ታላቅ ሚስጥር ያው በቀጣይ ክፍል እንደሚያሳውቅ ነው የምንገምተው። በዚህም በዛም ምክንያት እያሉ ድራማውን ለማራዘም እንትን ካላሉ በስተቀር እንግዲህ ከዚህ በላይ ካራዘሙም የተንዛዛ ነው የሚሆነው። በቃ ኦልሬዲ አቤጌል ሰምታለች። እስካሁንም መቆየቷ ራሱ የባህሪ ለውጥ ስላላት ነው እንጂ እንደ ቀድሞ ቢሆን ይህን ያህል እንኳን ለሰከንድ የምትታገስ አይደለም የምትሆነው። እና አሁንም ይህን መታገሷም ያው ከሱ ከአንደበቱ ልስማ ብላ ነው። እዚህ ጋር አቤጌል የሰራችው ስህተት አባቷን የጠየቀችበት አጠያየቅ ትክክል ናት። አጠያየቋት ትክክል ነው፣ ግን መንገዱ ቦታው ትክክል አይደለም። ቦታው ትክክለኛ ቦታ አይደለም የጠየቀችው። ቢያንስ እየሾፈረ እያለ መኪና ውስጥ እያለ እንዲህ አይነት ከባድ ጥያቄ ሰውን ወደ ድንጋጤ ውስጥ የሚከት ለአደጋ የሚጋብዝ በጣም ከባድ የሆነ ሚስጥር ነው። እንግዲህ አቶ ደረጀ ካለው ለቤቱ ካለው ፍቅር የተነሳ ለትዳሩ ካለው ክብር የተነሳ ባደረገው ነገር በጣም ተሳቋል። ራሱ የደረሰበት ነገር ያደረገው ነገር ትክክል ነው ብሎ ራሱን አሳምኖ ወይ ትክክል ነኝ የሰራሁት ነገር እንደዛ አላለም። ራሱን እየወቀሰ እየተናዘዘ ኃጢአቱን እየተናዘዘ ያለ ሰው ነው። በጣም በሰራው ነገር ተጸጽቷል። ከዚያም የተነሳ አቤጌልንም አስተባብሎ ሊያልፍ አልቻለም። ምክንያቱም ህሊናውንም ከዚህ በላይ እየወቀሰው ህሊናው መቆየትም አልቻለም እና ቀጥታ እንግዲህ ጉዳዩ ወደሚመለከተው አጠቃላይ ጉዳዩን ወደሚፈታበት ቤት እየሄደ እያለ ነው። እንግዲህ አካሄዱ ጥሩ አልነበረም። ያም ማለት አቤጌል የጠየቀችበት ቦታው ቢያንስ ይችን አላስተዋለችም፣ ወይም ደግሞ ያው ለድራማም ብለው ነው። በእርግጥም በሌላ በኩል የቤቱ ሰራተኛ ለዛና እንዲሁም ደግሞ ዘበኛው ጥሩ ሙድ ላይ ናቸው። ሁለቱም ጋር መፈላለግ አለ። ሁለቱም ጋር ፍቅር አለ፣ ይፈላለጋሉ። ያው አውጥተው አንዳቸው ደፍረው እንደዚህ አላሉም እንጂ ያው በቀጣይ እነሱም ጥንድ እንደሚሆኑ ነው የምንገምተው። ይህንንም ደግሞ የቤቱ ሰውም እየጠረጠረው ያወቀው ጉዳይ ነው። እንግዲህ ቀጣዩ ክፍል ይህ ወሳኝ የሆነው ሚስጥር የሚወጣበት ፓርት ነው። ማለትም ወይዘሮ ማርታም ጭምር አውቃ እንግዲህ ቀጣይ የሚሆነውን ሂደቱ እንዴት አድርገው ይፈቱታል የሚለውን የምናይበት ፓርት ነው የሚሆነው የቀጣዩ ክፍል ማለት ነው። ይህም ጉዳይ ደግሞ ዳጣን እጅግ አስጨንቋታል፣ በጣም አሳስቧታል። ምክንያቱም ያው የሚመለከታት ዋና ባለ ጉዳይ ስለሆነች በእሷ ምክንያት ይህ ቤተሰብ ምንም እንዳይሆን በጣም ስጋት አላት። በጣም ትፈራለች። እረፍት ሰላም ነስቷታል። እንግዲህ እንዴት ይፈታ ይሆን? አቶ ደረጀ ቀድሞ የለመነው አምላክ የተማጸነው አምላክ ረድቶት መውጫውን እንደሚያዘጋጅለት ነው ተስፋ የምናደርገው። ይህ ቤተሰብ እንግዲህ ይህ ከባድ ሚስጥር ታውቆም በሰላም ደግሞ ተፈቶ እንደሚያስቀጥሉት ነው የምንገምተው። በአጠቃላይ በጣም አስተማሪ፣ አዝናኝ፣ ቁም ነገር የሚያስጨብጥ ድራማ ነው። ቀጣዩን ክፍል ደግሞ በቀጣይ እንደደረሰን እንግዲህ የምናጋራችሁ ነው የሚሆነው። እናም እናንተም ይህን ቪዲዮ የምትከታተሉ በዚህ ቪዲዮ ላይ በዚህ ድራማ ላይ ማለት ነው ድራማውን የምትከታተሉ በድራማው ላይ ያላችሁን ሀሳብ ስቴት በዚህ በኮሜንት እንድታሰፍሩን ስል እየጠየኩ እንዲሁም ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በአክብሮት ጋበዝኩኝ። ቪዲዮውን እስካሁን በማየት አብራችሁ ስለቆያችሁ ከልብ አመሰግናለሁ።
በሌላ በአዳዲስ ስራ እስከምንገናኝ ደህና ሁኑልን እያልኩ ከወዲሁ ተሰናበትኳችሁ። በያለንበት ዓለም ጫፍ ሰላም፣ ጤና፣ ደስታ ይብዛልን። ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን።